ዓለም ንጹህ የሌለባት ምድር ሆናለች። ከ1400 ዓመታት በፊት ሰው ሰውነቱን ረስቶ የማያስብ እንስሳ ከሆነ ሰነባብቷል። አላህ የማይታወቅበት ዓለም፣ የቅርሳ ቅርስ ባለሙያዎች የሃይማኖት ፈጣሪ በሆኑበት ዘመን፣ አላህ የማይታወቅበት ዓለም፣ ዩኒቨርሱ ሰውን ከአላህ ጋር የሚያስተዋውቀውን አንድን ታላቅ ስብዕና ይሻል። ጠንካራው ደካማውን በሰብአዊነት መነጽሩ የማይመለከትበት ሁኔታ ተፈጥሮ የምድር ምልክት ሆኗል። አንዳንዴ በደል እኩልነት ላይ ሲነግስ ለበዳይ ደካማን መጮቀን መብት ይመስለዋል። እነዚያ ጭቁን ህዝቦች ነፃ አውጫቸውን ይናፍቃሉ። ብዙ የሲቃ ድምጾች ይሰማሉ። በተለይ ከነ ህይወቷ የምትቀበረዋ የዛች እንስት ድምጽ፣ ጥፋቷ መፈጠሯ ብቻ ለሆነችው ዱንያ ላይ ስለተገኘች ብቻ የምትገደለዋ ሴት፣ ዋ መፈጠሬ መቼ ይሁን እንደ ሰው የሚቆጠረው ብላ መብቷን የሚጠብቅላትን ነፃ አውጪዋን ስትፈልግ የሲቃ ድምጿን ታሰማለች። በጠራራ ፀሐይ ጽልመት ነክሶ የሚዳሰስ ቁስ አካል ሆኗል። እንደ ልብስ ይጨበጣል። ዓለም ታስፈራለች። ከመኖሪያነት ወጥታ የጨቋኞችና የዛሊሞች መናገሻ ሆናለች። ማን መጥቶ ነፃነቱን ያውጅ? ምድር ከጽልመት ልትወጣ አንድን ታላቅ ስብዕና ትሻለች። ማንን ልጥራ? በነፃነት ትግል ስማቸው በከፍታ የሚጠሩት ኔልሰን ማንዴላ፣ ማህተመ ጋንዲን ወይስ ቼ ጉቬራን? አዎ፣ ሰዎች ሰዎችን ከሰው ባርነት ነፃ ለማድረግ ታግለዋል። ነገር ግን ለአላህ ባሪያ የመሆን መንገድን አላመላከቱም። ታዲያ ማንን ልጥራ? በሰው ልጅ ታሪክ በከፍታቸው ስማቸው ዝንተ ዓለም የሚወሱ የታላላቅ ስብዕናዎች ሁሉ ስብዕና ሰብስቦ የያዘ አንድ ታላቅ ሰው ለዚህ ተልእኮ መገኘት ነበረበት። አብዱላህ ኢብኑ መስዑድ እንዲህ ይላል፣ አላህ ወደ ባሮች ልብ ተመለከተ። የረሱልን ሰለላሁ ዐለይሂ ወሰለም ልብ ከፍጥረታት ሁሉ የተሻለ ሆኖ አገኘ። አዎ፣ ጥሩ ስብዕናዎችን ሁሉ ያለ አንዳች እንከን አንድ ሰው ላይ ማግኘት ከፈለግ ከምድር መፈጠር ጀምሮ እስከ ዓለም ማብቂያ ድረስ ብትፈልግ ከረሱል ሰለላሁ ዐለይሂ ወሰለም ውጭ የትም አታገኝም። የሀገራችን ሼኮች እንዲህ እያሉ ያወድሷቸው ነበር። ዛከ ነቢዩና ሐቢቡል ሙስጠፋ ሙንተሃል አማሊ ከማ ቀድ ዑሪፋ ሙሐጡ ሪሓሊ ሸምሱን ቢላ ኸፋ አዕረፉል ዑረፋ አሽረፉ ሹረፋ ኢማሙል ሁነፋ ወኒዕመል ኢማሙ እያሉ ያወድሷቸው ነበር። ያ የኛ ወዱ ረሱላችን እኮ የጉዞዎች ሁሉ ዳርቻ፣ የምኞቶች ሁሉ መጨረሻ፣ በምንም የማይጋረድ እንደ ፀሐይ ብርሃናማ፣ የአዋቂዎች ሁሉ አዋቂ፣ አላህ ካላቃቸው ሁሉ የላቁ እያሉ ያወድሷቸው ነበር። እንዲሁም በሌላ ግጥማቸው መንበዑ ልዕልሚ ወልሒከም ሓሚሉ ራየቲል ከረም እያሉ ያወድሷቸዋል። የእውቀት የጥበብ መፍለቂያ፣ የቸርነት አርማ መዝለቂያ፣ የአምላክ ሚስጥር ገበታ፣ የአዳም ልጆች ሁሉ አይነታ ይሉ ነበር። የፍጥረት ዓለሙ አስገኚ፣ ኸልቁን ሁሉ በሁም ቃሉ የሚያቆም፣ ዩኒቨርሱን ከምንም ፈጥሮ በውስጡ ያሉ ፍጥረታት ሁሉ ዛፍ አራዊቱ፣ ነፍሳት ቅጠሉ እርሱን ሲያወድሱ ምንም የማይደንቀው አላህ በረሱል ስብዕና ተገርሞ ሙሐመድ ሆይ አንተ በታላቅ ስነ ምግባር ላይ ነህ አለ። ወኢነከ ለዐላ ኹሉቂን ዐዚም ብሎ የማይሽር ቃሉን ማንንም አወድሶ በማያውቀው ከፍታ አላቃቸው። ይህንን ታላቅ ተልእኮ ይዞ ሲመጡ ከዛ ድቅድቅ ካለ ጨለማ ውስጥ ህይወታቸውንና ንብረታቸውን ያለ አንዳች ስስት እና ንብረታቸውንም ህይወታቸውንም የሚገብሩለትን አጋዥና አጋር ያስፈልጋቸው ነበር። አብዱላህ ኢብኑ መስዑድ ይቀጥላል። አላህ አሁንም ወደ ባሮች ልብ ተመለከተ። ከፍጥረታት ሁሉ የሰሃቦችን ልብ
ረሱልን ለማገዝ ምርጥ ልቦች ሆኖ አገኛቸው። መከራ ያልነቀነቃቸው፣ ሞት ያላስበረገጋቸው፣ ዱንያና ወዳጆቿ እጅ ያላስነሷቸው ሪጃሉን ላ ቱልሂሂም ቲጃረቱን ወላ በይዑን ዐን ዚክሪላህ። ይህ ዳዕዋ እንደዚህ አይነት ልቦችን ይፈልጋል። ይህቺውማ ድልን የምታገኘው የመጀመሪያዎቹ የረሱል ሰሃቦች በከፈሉት መስዋዕትነት መንገድ ብቻ ነው ይላሉ ኢማም ማሊክ። አንዴ የተቡክ ዘመቻ ተከሰተ። ከጊዜው ሀያላን ሮሞች ጋር የሚደረግ ፍልሚያ ስለነበር ፈታኝ ጦርነት ነበር። መንገዱ እጅግ ሩቅ ነው። ለነዚህ ብዙ ሺህ ሰሃቦች ቀለብ፣ የጦር ትጥቅና መጓጓዣ ያስፈልግ ነበር። ረሱል ሰለላሁ ዐለይሂ ወሰለም ሰሃቦችን በአላህ መንገድ ላይ እንዲለግሱ ጥሪ ያቀረቡ። ዑመር ቤቱ ሄደና ንብረቱን ለሁለት ከፈለ። ግማሹን ለቤተሰቦቹ፣ ግማሹን ደግሞ ረሱል ዘንድ አምጥቶ ሰጣቸው። ዑስማንም 800 ፈረስ ከነትጥቁ ከነጭነቱ ለገሰ። ሱብሃንአላህ! እንዴት ያለ ቸርነት ነው! ሰው እንዴት እድሜ ዘመኑን የለፋበትን ንብረት ግማሹን በአንድ ክስተት ይለግሳል? እነዚያ ውድ ሰሃቦች የሚሉትን መለገስ ጀመሩ፣ የሚችሉትን መለገስ ጀመሩ። እዚህ ጋር ግን ታሪክን ቆሞ ያስመለከተ፣ ልቦችን ቀጥ ያደረገ፣ የሰማይን ቤት ያስገረመ ክስተት ተከሰተ። አቡበከር ስዲቅ ንብረቶቹን ሰብስቦ አንድ ላይ ያደረገ። ለቤተሰቦቹ አንዲትንም ነገር ሳያስቀር ረሱል ዘንድ ይዞ መጣ። ረሱልም ያ አቡበክር ለቤተሰቦች ምን አስቀረህ አሉት። ያ ረሱላላህ ለቤተሰቦቼማ አላህና ረሱሉን አስቀርቻለሁ አለ። ቤቱም ተመለሰ። አቡበከር ለተወሰነ ጊዜ ጠፋ። አንድ ዕለት ጅብሪል በእሾህ የተጣፋ የተቀዳደደ ልብስ ለብሶ ወደ ረሱል መጣ። ረሱልም ጅብሪልን ስለለበሰው ልብስ ጠየቁት። ሙሐመድ አቡበከር ስዲቅ የሚለብሰውን ልብስ አጥቶ ከቤቱ ተቀምጧል። እንዲህ በእሾህ የተጣፋ ልብሶችን ለብሷል። አላህም ለአቡበከር ክብር ሲል 7 ሰማያት ላይ ያሉ መላእክቶች ሁሉ እንዲህ እንዲለብሱ ታዘዋል። እኔም ሱናውን ተከትያለሁ አለ። ሱብሃንአላህ! ምድራችን እንደዚህ አይነት አጋርነትን ተመልክታ አታውቅም። የዋሻው እግረኛ እንዴት ነው ሳሂቡ አቡበከር ሲዲቅ የሀድራ ወዋቡ ቢዘከር አያልቅም የእሱ አጃይቡ ይላሉ የሀገራችን ሼኮች። ሰማያዊ ሹመት እዚህ ምድር ላይ ለነቢዩ ሰለላሁ ዐለይሂ ወሰለም በታላቅ ማዕረግነት ከተሰጠ በኋላ ነቢዩን የሚያግዙ ብርቱ ወጣቶች፣ ለህይወታቸው የማይሰስቱ ከሞት አንድ እርምጃን እንኳን የማያመነቱ ጠንካራ ህዝቦች ያስፈልጓቸው ነበር። አላህ ረሱልን ሰለላሁ ዐለይሂ ወሰለም ለረሱል ሰለላሁ ዐለይሂ ወሰለም ሰሃቦችን አስጠጋላቸው፣ አቀረበላቸው። ኢብኑ መስዑድ እንዳለው አላህ ልቦችን ተመለከተ። ነቢዩ ሰለላሁ ዐለይሂ ወሰለም ለማገዝ እንደ ሰሃቦች ምርጥ ልብ አልተመለከተም ይላሉ ኢብኑ መስዑድ። እነዚህ ሰሃቦች ለምን ይሁን በዚህ ልክ የተወደሱት? ለምን በዚህ ልክ ከፈሉ? የከፈሉት መስዋዕትነት ነበር፣ የሰጡት ህይወት ነበር፣ የሰጡት ንብረት ነበር። ቤተሰቦቻቸውን አልሰሰቱም። ከነዚህ ውስጥ ከሚጠቀሱ ታሪኮች ውስጥ የአንሳሮች ታሪክ በጉልህ ይወራል። ነቢዩ ሰለላሁ ዐለይሂ ወሰለም መካ ላይ መኖር፣ መቀመጥ፣ ማረፍት አቃታቸው። መሄዱበትን አጡ። ጣኢፍ ሄዱ፣ አባረሯቸው፣ አሳደዷቸው። መካ ላይ ኸዲጃ ሞተች፣ የህይወት አጋራቸው የነበረችው። ያቺ በህይወታቸው ውስጥ ትልቅ መከታ የነበረችው ኸዲጃ ሞተች። በዛው ዓመት አቡ ጣሊብ ሞተ፣ አጎታቸው ከጠላት ሲከላከልላቸው የነበረ። መሄጃ አልነበራቸውም። አንድ ጊዜ የሐጅ ወቅት ላይ ሙሽሪኮች እንዲህ የተመላለሱ ጣዖትም ቢያመልኩም ሐጅ ያደርጉ ነበር። እዛ ለጣዖታት በግም እያረዱ እንስሳትም እየፈጸሙ አላህን እያመፁ ሐጅን ይፈጽሙ ነበር። ከነዛ ለሐጅ ከመጡት ውስጥ የመዲና ሰዎች ነበሩ። ነቢዩ ዳዕዋ አደረጉላቸው። ወደ 6 ወደ 7 የሚሆኑ ሰዎች ሰለሙ። ነቢዩ ሰለላሁ ዐለይሂ ወሰለም ጠየቁ፣ ያ ረሱላላህ የእኛን ህዝቦች የሚያስተምርን አንድን ሰው ስጠን አሉ። ነቢዩ ያን መካ ላይ በውበቱ በአለባበሱ
ሙስዓብ ኢብኑ ዑመይር በዚህ በኩል አልፏል ተብሎ የሚወራለት ያ ከውጭ ሀገር ልብስ የመጣለት የሚለብሰው ሙስዓብ ኢብኑ ዑመይር እስልምናን ከተቀበለ በኋላ የተቦጫጨቀ ልብሶችን ነበር ለብሶ የሚሄደው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን አይተው ተልቅሰዋል። እናቱ እስልምናን ሲቀበል ሙሉ ለሙሉ ንብረቱን ነበር የወሰደችው። ነብዩ ለዚህ ተልኮ ሙስዓብ ኢብኑ ዑመይርን መረጡ። ሙስዓብ ኢብኑ ዑመይር መዲና ሄደ፣ ዳዕዋ አደረገ። እነ ሰዓድ ኢብኑ ሙዓዝ፣ እነ ሰዓድ ኢብኑ ዑባዳ፣ እነዚህ የአውስና የኸዝረጅ ትልልቅ መሪዎች እስልምናን ተቀበሉ። ሰዓድ ኢብኑ ሙዓዝ ሄደና ጎሳውን ሰበሰበ። እናንተ ሰዎች አለ እኔ ለእናንተ ምንድን ነኝ አለ የአውስን ጎሳ። አንተማ መሪያችን ነህ፣ አዋቂያችን፣ አንተ ትእዛዝ የሚፈጸም ያልከው ሁሉ የሚተገበር አለ። ወላሂ ሙሐመድ ከአላህ መልእክተኛ ነኝ ብሎ ቁርአንን ይዞ መጥቷል። የሙሐመድን ነቢይነት ካልተቀበላችሁ እኔ አላናግራችሁም አለ። ሙአሪኮች ሲያወሩ ነጋታውን ፈጅር ላይ አንሳር ቤት አውስ ቤት አንድ ያልሰለመ እንስትም ሆነ ሕፃን አልነበረም ብሎ ይናገራሉ። በዚህ በሰዓድ ኢብኑ ሙዓዝ የተነሳ ሰዓድ ኢብኑ ዑባዳም እንደዚህ ሄዶ ጎሳው ላይ ዳዕዋ አደረገ። ሙስዓብ ኢብኑ ዑመይር መዲናን ከፈተ በዳዕዋው። ቀጣይ ዓመት እነዚህ የመዲና ሰዎች ተሰባሰቡና ረሱል ለምን በሀገራቸው እንዲህ ከሚሰቃዩ እኛ ለምን አንቀበላቸውም? ሄዱ። ወደ 70 የሚሆኑ አንሳሮች 2 ሴቶችና 70 ወንዶች ነብዩ ሰለላሁ ዐለይሂ ወሰለም ጋር ሚና ላይ ምሽት ላይ ተቀጣጠሩ። ከ9 ሰዓት በኋላ ሱሉቱል ላይል ላይ ነብዩ ሰለላሁ ዐለይሂ ወሰለም ከአጎታቸው አባስ ጋር መጡ። እዛ ጋር ሙባያ ሊደረግ ነው። ለነብዩ ሰለላሁ ዐለይሂ ወሰለም ቃል ሊገቡ ነው። የነብዩን ህይወት ሊጠብቁ ነው። አባስ ተናገረ፣ እናንተ የመዲና ሰዎች ሆይ ነብዩን በአግባቡ መሐመድን በአግባቡ ማትቀበሉ ከሆነ እኛ ቁረይሽ እኛ በኒ ሐሽሞች የተሻልን ጥበቃ እናደርግለታለን አለ። በራስ ኢብኑ ማሊክ ተነሳና ተቀመጣለው። እኛ የነብዩን ሰለላሁ ዐለይሂ ወሰለም ድምጽ ነው የምንፈልገው። ነብዩ ሰለላሁ ዐለይሂ ወሰለም ቆሙ። እናንተ ሰዎች ሆይ እኔ ወደ እናንተ እመጣለሁ፣ በአንድ ነገር ቃል ትጋቡልኛላችሁ። በምንድነው ያ ረሱላህ ንገረናል። በእውነት ልታዙ፣ በእውነት ልትከለክሉ፣ ልጆቻችሁን፣ ቤተሰቦቻችሁን፣ ሚስቶቻችሁን ከምትጠብቁት ነገር ሁሉ እኔን ልትጠብቁ፣ ጠላት እንኳን ቢመጣ ከኔ ጋር ሆናችሁ ልትከላከሉ ቃል ትገቡልኛላችሁ አለ። አንድ ሰሃባ ተነሳና ያ ረሱላህ አው ቃል እንገባለን ሲል አስዓድ ኢብኑ ዙራራ ተነሳ። እናንተ የመዲና ሰዎች ሆይ ምን አይነት መስፈርት እየቀረበላችሁ እንደሆነ አውቃችኋል። ነብዩ ሰለላሁ ዐለይሂ ወሰለም ስትቀበሉ አረብ ሁሉ ይቆርጣችኋል። ከአረቦች ጋር ዝምድና የሚባል ነገር የለም። ዓለም ሰይፉን ሁሉ ይመዝባችኋል። የእናንተ የተከበሩ ሰዎች አንድ በአንድ ያልቁባችኋል። ይህንን ነገር መስዋዕትነት እንከፍላለን ብላችሁ ልቦቻችሁ ካመነ አሁን ሄዱና ቃል ስጡ። ግን ከፈራችሁ ልቦቻችሁ ፈርቶ ነብዩን አፍራችሁ ቃል የምትገቡ ከሆነ ወየውላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ነገሯቸውና አላህ ዘንድ ይቅርታ ይጠይቃቸው። ሰሃቦች ብድግ አሉና አሚጥ የደካና አሉ። እጁን ከለከሉት። እጅን ከልክል ወላሂ እችን እድል ለማንም አሳልፈን አንሰጥም ብሎ ረሱሉን ሰለላሁ ዐለይሂ ወሰለም ሄዶ ሙባያ አሉ። እነዚህ አንሳሮች ያችን ቃላቸውን አላጠፉም። ነብዩ ወደ መዲና ሄዱ። የበድር ጦርነት ተከሰተ። ያ የበድር ጦርነት የመጀመሪያው የሙስሊሞች ማዕረካ ነበር። በሐቅና በውሸት መካከል ልዩነት የተፈጠረበት የሙስሊሞች ታሪክ ትልቅ ቀያሪ ነጥብ ስለነበረ ነብዩ ሰለላሁ ዐለይሂ ወሰለም መካን ንብረት ተወስዶባቸው ነበር። መካን ሲለቁ ያን ንብረት ለማስመለስ አቡ ሱፊያን የቁረይሾች ንግድ ቅፍለት ይዞ ከሻም በመዲና በኩል እያለፈ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሰሙ። ወደ 314-15 ገደማ አካባቢ ሰሃቦችን ይዞ ንብረታችንን እኛም እናስመልስ ብሎ ወደ አቡ ሱፊያን ሄዱ። አቡ ሱፊያን አመለጠ። ለመካ ሰዎች ደብዳቤ ላከ። ንብረታችሁን መሐመድ ሊወስድባችሁ ነው፣ ውጡና ንብረታችሁን አድኑ አለ። የመካ ሰዎች ደብዳቤው ደረሳቸው። እንዳለ ተገልብጦ ወጡ። አቡ ሱፊያን መንገድ በጣም ስትራቴጂክ ሰው ነበርና መንገድ ቀይሮ በሌላ በኩል ወደ መካ ሄደ። ለሰዎችም ደብዳቤ ላከ ለቁረይሾች፣ እኛ አምልጠናል፣ ጦራችሁን ይዛችሁ ተመለሱ አለ። እዛ ውስጥ እና አቡ ጀህል ነበሩ። እና አቡ ጀህል የሚታወቁ ሰዎች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ፊርዓውን هذه الامه የዚህ ኡማ ፊርዓውን ያሉት ሰው ልቡ የደረቀ የተኩራራ ልቡ ያበጠ መተንፈስ ነበረበት።
አላህም ወደ አጀሉ ሲጠራው አቡ ጀህል አንመለስም ነሪዱ በድር ሄደን 3 ቀን ግመሎችን እያረድን እየጠጣን እየጨፈረን እዛው 3 ቀናቶችን እናሳልፋለን አለ። የቁረይሽ ሰዎችን ይዞ ሄደ። ነብዩ ሰለላሁ ዐለይሂ ወሰለም ይሄ ወሬ ደረሳቸው። ቁረይሾች 1000 ሰዎችን አሰልፈው ነብዩን ለመውጋት እየመጡ እንደሆነ ረሱል ሰለላሁ ዐለይሂ ወሰለም ሰሙ፣ ደነገጡ። ሰሃቦችን ሰበሰቡ። አንድ ያስጨነቃቸው ነገር ነበር። 260 ምናምን ሰሃባ የመዲና ሰዎች ነበሩ። ከዛ ውስጥ የሙሃጅሮቹ ከሳቸው ጋር ተሰደው የመጡት በጣም ጥቂት ነበር። ነብዩ የጨነቃቸው ነብዩ ከመዲና ሰዎች ጋር ቃል ሲጋቡ ቃላቸውን የሰጡት መዲናው ስለመጠበቅ ነበር። ከመዲና ውጭ ግን ቃል አልነበራቸው። በድር ደግሞ ከመዲና 100 ምናምን ኪሎ ሜትር ይርቃል። ነብዩ ሰዎች እንዲጠሩ ራቀባቸው፣ በጣም ጨነቃቸው። ሰሃቦችን ሰበሰቡና አሺሩ ኢለየ ያ ማሸረል ሙስሊሚን ሐሳባችሁን ስጡኛል። አቡበከር ሲዲቅ ተነሳ። ያ ረሱላህ በችግርም በመከራም ጊዜ አብረኖት ነበር፣ ከእርሶ ጋር ሁሌም አብረንን እንታገላለን አለ። አቡበከር ተቀመጠ። ነብዩ ፊታቸውን ነቀነቁ። አሁንም ዑመር ተነሳ። ያ ረሱላህ እኛ ከእርሶ ጋር ነን፣ መቼም እርሶን አሳልፈን አንሰጥም አለ። ነብዩ ሰለላሁ ዐለይሂ ወሰለም አሁንም ፊታቸው ግን መልሱ አልተመለሰላቸውም ነበር። ነብዩ ሰለላሁ ዐለይሂ ወሰለም 3ኛ ጊዜ ሚቅዳድ ተነሳ። ያ ረሱላህ እኛ የሙሳ ህዝቦች ለሙሳ እንዳሉት አንልም። የሙሳ ህዝቦች ሙሳ አንተና ጌታ ሄደ ተዋጋ፣ እኛ እዚህ እንቀመጣለን እንዳሉት አንልም። አንተና ጌታ ሄደ ተዋጋ፣ እኛም አብረን እንከተላለን ያ ረሱላህ አለ። ነብዩ ሰለላሁ ዐለይሂ ወሰለም ፊታቸውን ነቀነቁ። ግን አሁንም አንድ የአንሳሮችን መልስ ይፈልጉ ነበር። ሰዓድ ኢብኑ ሙዓዝ እዚህ ጊዜ ተነሳ። ለከአነከ ቱሪዱና ያ ረሱላህ የኛን ሐሳብ ነው እንደፈለጉት፣ የኛን ድምጽ ነው እንደፈለጉት አለ። ነብዩ ሰለላሁ ዐለይሂ ወሰለም አዎ ብሎ ምልክት ሰጡት። ወላሂ ያ ረሱላህ አለ ፈቀድ አመና ቢከ ወሰደቅናክ፣ እኛ እኮ ይህንን መልእክት ይዘህ ስትመጣ በአንተ አምነናል፣ እውነትም ብለናል። ወሸሂድና አነ ማ ጂእተ ቢሂ ሁወል ሐቅ፣ ይዘህ የመጣኸው ነገር እውነት እንደሆነ መስክረናል ያ ረሱላህ። ወአጠይናከ ዐላ ዛሊከ ዑሁደና ወመዋሲቀና፣ በዚህም ደግሞ ቃላችንን ቃል ኪዳናችንን ሰጥተናል ያ ረሱላህ። ዐለ ሰምዒ ወጣዓ ፈምድ ያ ረሱላህ፣ የፈለክበት ሂድ ያ ረሱላህ፣ ይተጓዝ፣ እኛ አብረንህ ነን። ወላሂ ያ ረሱላህ ፈወለዚ በዐተከ ቢልሐቅ፣ በእውነት ነቢይ አድርጎ በላከህ ጌታ እምላለሁ። ለው ኢስተዕረድተ ቢና ሃዘል ባሕር ፈኹድተሁ ለኹድናሁ መዐከ፣ እዚህ ባህር ውስጥ ግቡ ብትለን እንገባለን። ቀይ ባህርን ነው። እዚህ ባህር ውስጥ ያ ረሱላህ ግቡ ብትለን ያለምንም ማመንታት ከኛ ውስጥ አንድ ሰው ሳይቀር የፈረስ ልጓም እንኳን ሳይቀር ያ ረሱላህ ከእርሶ ጋር እንገባለን። ያ ረሱላህ ከፈለጉት ጋር ዝምድናን ይቀጥሉ፣ ከፈለጉት ጋር ዝምድናን ይቁረጡ፣ እኛ ከእርሶ ጋር ነን። ወላሂ ያ ረሱላህ ለእርሶ ህይወታችን እንለግሳለን አለ። ነቢዩ ሰለላሁ ዐለይሂ ወሰለም ፊታቸው እንደ ፀሐይ ያበራ ነበር። ነቢዩ ያ ስጋታቸው እንዳለ በዚህ በሰዓድ ኢብኑ ሙዓዝ ንግግር ሙሉ ለሙሉ ተቀረፈ። ነቢዩም ደስ ብሏቸው ቢሻራውን ነገሯቸው። እያንዳንዱ የቁረይሽ ባላባቶች የሚገደሉበትን ቦታ አንድ በአንድ አሳዩአቸው። ከዚያም ያ ክስተት ተከሰተ። በድርም አለቀ። ነቢዩ ሰለላሁ ዐለይሂ ወሰለም ድል አደረጉ። የመጨረሻ አንድ ክስተት ላስታውሳችሁ። በአሕዛብ ጦርነት ነበር። የኸንደቅ የጉድጓዱ ጦርነት ይባላል። በዛ ጦርነት ዕለት 10,000 የቁረይሽ የገጠፋን የበኒ ቁረይዛ የተለያዩ የይሁዳና የአረብ ጎሳዎች ተሰብስቦ ነብዩን ለአንዴና ለመጨረሻ ጊዜ ከምድረ ገጽ እናጠፋለን ብሎ ተሰብስቦ መጡ። ነብዩ ሰለላሁ ዐለይሂ ወሰለም የዛኔ ሰልማን አልፋሪሲ በጠቆማቸው መሰረት ጉድጓድ ቆፍረው ያንን ጦርነት ለመከላከል እየሞከሩ ነበር። ነብዩ ጨነቃቸው፣ ጠበባቸው። ያስጨነቃቸው የመዲና ሰዎች ነበር። እነሱ ለነብዩ ሰለላሁ ዐለይሂ ወሰለም ብሎ ከአረቦች ጋር ተቆራረጡ። ይህን ነገር የሆነ መፍትሄ አበጅቼ እነዚህን የመዲና ሰዎች ማዳን አለብኝ አሉና የገጠፋኑን መሪ ኡየይናን ነብዩ ሰለላሁ ዐለይሂ ወሰለም አስጠሩት። ከሱም ጋር ድርድር ማድረግ ጀመሩ። ከመዲና የሚመረቱ ተምሮች 1/3ኛውን እንሰጣለን፣ ይሄንን ያንተን ጦር ይዘህ ተመለሳሉት።
ነብዩ የመበታተን ስራ መስራት ጀመሩ። ግን ይሄንን ቃል ምሰጠህ የመዲና ሰዎችን አማክሬ ነው አለ። ወይና ደስ አለው። እግሩን ዘርግቶ ተቀመጠ ነብዩ ሰለላሁ ዐለይሂ ወሰለም ፊት። ነብዩ ሰዓድ ኢብኑ ሙዓዝና ሰዓድ ኢብኑ ዑባዳን አስጠሩ። ልክ ወደ ነብዩ ሰለላሁ ዐለይሂ ወሰለም ድንኳን ሲገቡ ወይና እግሩን ዘርግቶ ተቀምጧል። እግርህን ሰብስብ አንተ የአላህ ጠላት አለው ሰዓድ ኢብኑ ሙዓዝ። ሰብስብ እግርህን። ማን ፊት እግርህን እንደዘረጋህ ታውቃለህ? የአላህ መልእክተኛ ፊት እኮ ነው አለ። ወይናም ደንግጦ እግሩን ሰበሰበ። ወደ ነብዩ ሰለላሁ ዐለይሂ ወሰለም ዞረና ሰምዐን ወጣዓተን ያ ረሱላህ፣ ምን እንታዘዝ የፈለጉትን ይበሉ አለ። እኔ ነገሮች ቢጠቡብኝ የመዲናን 1/3 ተምር የሚመረተውን ለኡየይና ለገጠፋኖች ይሰጣለሁ፣ እነሱም ጦራቸውን ይዞ ይመለሳሉ። ምን ትላላችሁ አለ። ሰዓድ ኢብኑ ሙዓዝ ያ ረሱላህ፣ ይህን ድርድር ያቀረቡት አላህ ዋሂ አድርጎሎት ነው አለ። አይደለም አሉ። እሺ እንግዲያውስ የእርሱ ሐሳብ ነው እርሱ አምነውበት ነው አለ። አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ለምንድን ነው አለ። ከናንተ ላይ በላውን ለመቀነስ፣ ከናንተ ላይ ፈተናውን የመጣውን ፈተና ለመቀነስ፣ ጠላቶችን ለመበታተን ብዬ ነው አሉ። ሰዓድ ኢብኑ ሙዓዝ ቆመ። ያ ረሱላህ አለ ወላሂ እንኳን አላህን ይዘን እርሱን በነብይነት ተቀብለን ይቅርና በዛ በጃሂልያ ዘመን እንኳን እነዚህ ሰዎች ከመዲና አንዲትንም ተምር ወስዶ አያውቁም። ምናልባት በእንግድነት ወይም በግዢ ካልሆነ በቃ ወላሂ ያ ረሱላህ አንፈቅድላቸው ማለት። ኡየይና ደነገጠና ወጣ። ነብዩ ሰለላሁ ዐለይሂ ወሰለም ፊታቸው ጨረቃ ይመስል ነበር አሉ በደስታ። ያ ጭንቀት የያዛቸው የነዚህ የመዲና ሰዎች ጭንቀት ለማዳን ለማለት ነበር፣ ጭንቀታቸውን ለማብረድ ነበር። ነገር ግን እነ ሰዓድ ኢብኑ ሙዓዝ ይሄ ዱንያዊ ጥቅሞች፣ ዱንያዊ ነገሮች በህይወት መትረፍ ለነሱ ምንም አይደለም። እነሱ ዱንያ ላይ መክፈል ያለባቸውን መስዋዕትነት፣ መክፈል ያለባቸውን ዋጋ ከፍለው ኢስላምን ከፍ ማድረግ ነበር፣ አላህ ፊት በሸሂድነት መቅረብ ነበር። ሰዓድ ኢብኑ ሙዓዝም በዚህ ጦርነት ሸሂድ ሆኖ ወደ አኺራ ሄደ። አርሽም ለሞቱ ተንቀጠቀጠለት። 6 ዓመት በኢስላም ውስጥ ቆይቶ አላህ ልቦችን ነው የሚመለከተው። አላህ ማንን ለምን መምረጥ እንዳለበት ያውቃል። ሰዎች ራሳቸውን እስካላዘጋጁ ድረስ ለአላህ ሪሳላ ለአላህ ተልእኮ እስካላዘጋጁ ድረስ አላህ ዝም ብሎ ሪሳላ አላሁ ያዕለሙ ሐይቱ የጀዐሉ ሪሳለተ አላህ ሪሳላውን ይህንን የኢስላም ተልእኮ ከባድ መስዋዕትነት ከባድ ትግል ስለሚፈልግ የት እንደሚያስቀምጠው ያውቃል። ለዛ ነው ኢብኑ መስዑድ ልቦችን ተመለከተ። ረሱሉን ሰለላሁ ዐለይሂ ወሰለም ከዓለም ህዝቦች ሁሉ የተሻለ ሆኖ አገኘ። ልቦችን አሁንም ተመለከተ። ረሱሉን ሰለላሁ ዐለይሂ ወሰለም ለማገዝ የሰሃቦችን ልብ የተሻለ ሆኖ አገኘ ይላል። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ። ሰላም አለይኩም ወረሕመቱላሂ ወበረካቱህ።